ተመልሰን መጥተናል። ሊቨርፑል ከማንቸስተር ሲቲ ቀጣዩ ቆይታችን ይሆናል። ሊቨርፑል ከማንቸስተር ሲቲ የሚያከናውኑ ጨዋታ ሌላኛው በጉት የሚጠበቅ የዚህ ሳምንት ምርጥ ፍልሚያ ነው። እሁድ አመሻሹ ላይ የሚደረግ ጨዋታ ነው የሚሆነው። ለአሰልጣኝ ፔፕ ጋርዲዮላ አንፊልድ ከብዷቸዋል። ባለፉት 5 ተከታታይ ጨዋታ ነው 5 ዓመት እንጂ ምን 5 ተከታታይ ጨዋታ ከፌብራሪ 2021 ጀምሮ ላለፉት 5 ዓመታት ያው እንግዲህ ፌብራሪ አሁን ስንት ነው? ፌብራሪ 6 ነው። ስለዚህ 5 ዓመት ማለት ነው። 5 ዓመታት አንፊልድ ላይ ማሻነፍ አልቻሉ። ያው የጋርዲዮላ ያለፉት 10 ዓመታት ቀጥተኛ ትልቁ ተፎካካሪያቸው ክሎፕ እንደነበሩ ይታወሳል። እና ክሎፕ በቀላሉ ለሳቸው እጅ የሚሰጡ አልነበሩም። ያንን እጅ አለመስጠት ሂደት አርነ ስሎት ባለፈው ዓመትም አስቀጥለዋል። ዘንድሮስ የሚለው የሚጠበቅ ነው የሚሆነው። በአንፊልድ ነው ያልኩት፣ 5 ዓመት በአንፊልድ ነው ያልኩት። ደርሶ መልስ አይደለም። በኢታር ተሸንፏል። በዚህ ዓመትም ተሸንፏል አይደል? ሊቨርፑል 3-0 ኢታር ላይ ተሸንፏል። ስለዚህ ይሄ ጨዋታ በጣም የሚጠበቅ ጨዋታ ነው። ሲቲ ከተሸነፈና አርሰናል ካሸነፈ ልዩነቱ ወደ 9 ከፍ ይላል። ይሄ ጨዋታ ሌላው ክብደት የሰጠበት ምክንያት ይሄ ነው። ሊቨርፑል ተሸንፎ ማንቸስተር ዩናይትድ ቶተንሃምን ካሸነፈ አርነ ስሎት የነጥብ ልዩነታቸው ከፍ ይልባቸዋል። 5 አይደለም የሚሆነው 5-6። ስለዚህ ሁለቱም ለራስ ህልውና የሚደረግ ጨዋታ ነው። ሊቨርፑል አሸንፎ ቢያንስ የቶፕ 4 ቦታውን አሁንም አለው 5ኛን ብጨርስ እንኳን በኮታ ገባለሁ ብሎ እንዲያስብ ሊያደርገው የሚችል ነው። ከተሸነፈ ግን ለምሳሌ ወልቭስ ከቼልሲ ይጫወታሉ ቀድሞ ቅዳሜ ነገ ምሽት ላይ በአርሰናል ሰዓት ላይ ነው የሚከናወኑ። ወልቭስ ቼልሲ ካሸነፈ ማንቸስተር ዩናይትድ ካሸነፈ ሊቨርፑል እየተንሸራተተ ነው የሚመጣው። በእርግጥ ሊቨርፑል ባለፉት 16 ተከታታይ ጨዋታዎች አንድ ጨዋታ ነው የተሸነፈው። አቻዎች ይበዙታል። አንድ ጨዋታ ብቻ ነው የተሸነፈው ባለፉት 16 ተከታታይ ጨዋታዎች። ያው ግን ልክ አቻዎች በዝተዋል። በብዛት ይጥላል ነጥብ። በበርንማውዝ ነው የተሸነፈው። በበርንማውዝ ነው የተሸነፈው። ግን በብዛት ደግሞ ነጥብ ይጥል ነበር። አቻዎች ኖቲንጋም፣ በርንሌ፣ ሊድስ በጣም ሲጥላቸው ነበር። ሊድስና በርንሌ ላይ ነጥብ እየጣልክ ትልቅ ቡድን ነው ማለታችንም እኮ ነው ያለው ስቴቨን ጀራርድ። እውነት ነው። አንፊልድ ላይ እኮ ነው አንፊልድ ላይ። ስለዚህ ሊቨርፑል ጠንካራ ነው ባንለውም ደካማ ግን አይደለም። ደረትን ነፍሰ ጠንካራ ቡድን ነው ልትለው የምችል አይደለም። ግን ደግሞ ደካማም ነው አትለው። ምክንያቱም 16 ጨዋታ ውስጥ አንድ ጨዋታ መሸነፍ ማለት ይሄ ቡድን ደካማ ነው እንድትለው የሚያደርግ አይደለም። ግን የወጣቸውን አቻ ውጤቶችና የወጣቸውን ቡድኖች ስትመለከት ደግሞ እንደገና ጥያቄ የምታነሳበት ሂደት ይኖራል። በተመሳሳይ ማንቸስተር ሲቲም ያቻ ቡድን ሆኗል። ባለፉት 5 ጨዋታ 4ቱን አቻ ነው የወጣው። 4 አቻ ከዋንጫው ፉክክር የወጣበትም በዚህ ነው። በሊጉ ሰንደርላንድ፣ ብሬንፎርድ፣ ብራይተን ምናምን በቀደም ቶተናም እንዳለ አቻ የበዛበት ጨዋታ ነው እያከናወነ የሚገኘው ሲቲ። በዛ ላይ ፊክስቸሮቹ ጠንካራ ናቸው። ላይ ቶተናምን አገኘ፣ አሁን ሊቨርፑልን ያገኛል፣ እንደገና ቀጣይ ነው ካስል ምናምን እያለ ነው የሚሄደው። ጠንካራ ነው የማንቸስተር ሲቲ ፊክስቸሮችና ግጥሚያዎች። አስቶን ቪላ ነው አልጠቀም ያለው ሶፊዬ እኮ አሁን በምዘና ረገድ አሁን 3ቱን ስታመጻጽን አርሰናል፣ ሲቲ፣ አስቶን ቪላ ብለ የሶስቱን ተፎካካሪ ክለቦች በቀጣይ ማን የትኛውን ቡድን ሊያሸንፍ ይችላል ብለ የቅድመ ትንታኔዎችን የቅድመ ግምትን ስታንጸባርቅ ከተጋጣሚ ጥንካሬ አኳያ በጣም ደካማ ተጋጣሚዎችን የሚያገኘው በአንጻራዊነት ተብሎ የአስቶን ቪላ ነው ሜንሽን የተደረገው። ኦፕታ ራሱ ይህንን ነው ይፋ ያደረገው። ግን አስቶን ቪላ ደግሞ ያን ዕድል እየተጠቀመበት አይደለም። በቀይ ካርድ ተጫዋች ወጥቶለት በብሬንትፎርድ የሚሸነፍ ቡድን ነጥቦችን የጣለ ነው እና የሲቲ ፊክስቸሮች ከባድ ናቸው። የፊክስቸሮቹም ጠንካራ እየሆኑ መሄድ ለማንቸስተር ሲቲ ፈታኝ ሆኖበታል። ጉዳቶች መብዛት፣ በዛ ላይ ደግሞ ዲያዝ፣ ጋቫርዲዮል ለረጅም 13 ጨዋታ አካባቢ ላይ አንድ ሽንፈት ብቻ ሲያስተናግዱ እኮ እነዚህ ተከላካይ ጥምረን ነበረ ቫልዩ የነበረው በተለይ ዲያስ እና ጋቫርዲዮል። እነሱ ከተጎዱ በኋላ ስቶንስ እንኳን በዚህ ውድድር ዓመት ብዙም አልጠቀማቸውም። እንደው ከነበሩት ውስጥ ነው የምነግርህ። አሁን የሚጫወተው በኩሳኖም ነው። ገሂ እስከሚመጣ ድረስ አላይን ነው መሀሉ ላይ ሲያጣምረው የነበረው ታዳጊ ተጫዋች ናታናኬ ነው ከኩሳኖም ጋር ሲጫምር የተመለከተው። ግራ ግብት ብሏቸው ነበር እዚህ ቦታ ላይ ነገሩን ለማስተካከል የተከላካይ መስመር ነው። አሁን በተወሰነ መንገድ ረፍት አለ። ጆን ስቶንስ ከጉዳት አገግሞ መጥቷል። ሮቢን ዲያስ ባለፈው ጨዋታ ላይ ከኒውካስል ጋር ተቀያሪ ወንበር ላይ ነበረ።
ይሄ ሊጠቅማቸው ይችላል። በቀጣይ ፊክስቸሮቻቸው ላይ የተጫዋቾቻቸው እያገገሙ መምጣት ጥቅም ሊሰጥ ይችላል። በዛ ላይ በጥር የጨመሯቸው አሴሜኒዮ አለ፣ ገሄ አለ። ማጥቃቱንም መከላከሉን ይበልጥ ማገዝ የሚችል ነው። በእሁዱ ጨዋታ ላይ በሊቨርፑል በኩል ጀረሚ ፍሪምፖንግ ከጉዳቱ ባለማገገሙ አይኖርም። ግን አንድ መልካም ዜና አለ። ጆይ ጎሜዝ ከጉዳት አገግሞ ሬዲ ሆኗል ለጨዋታዎች። የጎሜዝ መመለስ ትንሽ መልካም ዜና ሊሆን ይችላል። የአይዛክ የሚታወቅ ነው የረጅም ጊዜ ጉዳት ስለሆነ በዚህኛው ጨዋታ አይመለስም። ሌላ የተለየ ጉዳት ዜና የለባቸው። ሞሮለስ የተሟላ ቡድን ይዘው የመግባት እድላቸው ሰፊ እንደሚሆን ይጠበቃል። በተለይ የፍሎሪያን ቪርትዝ ባለፉት ጨዋታዎች ላይ እያሳየ ያለው መሻሻል አስገራሚ ነው። እያንዳንዱ ጨዋታ ላይ ጎል ያስቆጥራል፣ እያንዳንዱ ጨዋታ ላይ አለበለዚያ አሲስት ያደርጋል። ጎል ካላስቆጠረ እንኳን በጣም እየጠራ እየደመቀ ከፍ እያለ እየመጣ የሚገኝ ተጫዋች ነው ፍሎሪያን ቪርትዝ። ተጽዕኖ ፈጣሪነቱ ከፍ ብሏል። ማንቸስተር ሲቲ አዲስ ጉዳት የለባቸውም። ነገር ግን የበርናንዶ ሲልቫ ፊትነስ አሁንም በቂ አይደለም። ባለፈው የኒውካስሉ ጨዋታ ላይ በርናንዶ ሲልቫ ስላልነበረ ነው ኒኮ ኦራይሊን በአማካይ መስመር ላይ በቋሚ ያስጀመሩት። ስለዚህ በርናንዶ ሲልቫ ከሌለ በኦራይሊ ኒውካስል ላይ እንዳደረጉት ሊጀምሩ ይችላሉ። በፍጹም ያልተመቸኝ የጋርዲዮላ ጨዋታ መንገድ እሱ ነው። እኔ አይት ኑሪን ግራ ላይ አድርገው ኦራይሊን ግራ አማካይ መስመር የሚያስገቡበት መንገድ በፍጹም አልተመቸኝም። ራይን አይት ኑሪ ግራው ላይ ደካማ ነው። ኦራይሊ ከሚሰጡ አገልግሎት አንጻር በጣም ደካማ ነው፣ አይገናኙም። ስለዚህ ሚዱ ላይ ብዙ አማራጮች አሏቸው። ቸርክ ያለ፣ ቲያኒ ራይንደርስ አለ። ስለዚህ እነሱን መጠቀም እየቻሉ ለምን ይህንን አማራጭ እንደሚመርጡት አልገባኝም። ይህ አማራጭ ዋጋ የሚያስከፍል ነው ብዬ አስባለሁ። አሁንም በዚሁ የሚቀጥሉ ከሆነ የተለመዱት ጋቫርዲዮል፣ ኮቫቺች እና የመሳሰሉት ተጫዋቾች አይኖሩም። ከዛ ውጭ ግን በአብዛኛው ተጫዋቾቻቸው ተመልሶላቸዋል። ጆን ስቶንስ ኢብን ተመልሶ ልምምድ እያከናወነ ነው የሚገኘው። የተከላካይ መስመሩ በንጽጽር ካለፉት ሳምንታቶች አሁን ጠንከር እያለ የሚመጣበት ነው። የጆን ስቶንስና የሮቢን ዲያስ መምጣት ተከላካይ መስመሩን ያጠናክርላቸዋል ለአሰልጣኝ ጆሴፍ ፔፕ ጋርዲዮላ። ስለዚህ አሪፍ ፍልሚያ እንደሚደረግ ይሄኛውም ጨዋታ መገመትና ማሰብ ይቻላል። ሲቲ ወደ ቶተንሃም ሆትስፐር ስቴዲየም ተጉዟቸው ወጥቶ ነው የመጣው። ሊቨርፑል ኒውካስልን እንዳይሆን አድርጎ አሸንፎታል 4-1። ሲቲም በእርግጥ በሊግ ካፕ ደግሞ እንደገና 3-1 አሸንፎታል ኒውካስልን። ሁለቱም ተቃይረው ተረባርበው ኒውካስልን የቀጠቀጡ ቡድኖች ናቸው እርስ በርስ የሚገናኙ። በጣም አሪፍ ፍልሚያ እንደሚሆን እንጠብቃለን። ይሄ ጨዋታ ሊቨርፑል አንፊልድ ላይ እንደመጫወቱ በቀላሉ እጁን አይሰጥም። እንዳልኩት የቶፕ 4 ቦታ በተመሳሳይ ማንቸስተር ሲቲም ተመሳሳይ ሀሳብ ስላላቸው ማለት ነውና ለተመልካች አዝናኛውን አሪፍ ጨዋታ እሁድም ይኖራናል ማለት ነው። አሉት እኛ ሶፊ እንዳልከው ነው። ቆንጆ አገላለጽ ነው የገለጽክበት መንገድ። የሊቨርፑልን አቋም በተመለከተ ደካማን አይደል አትለው፣ ጠንካራ ምንም ደግሞ አትለው፣ ምንም ጥያቄ የለውም። ይሄ ከሊቨርፑል ወቅት አኳያ ማንቸስተር ሲቲ ጎሎችን የሚያስተናግድ ቡድን። አሁን ክሊንሺቶችን ስትመለከት የማንቸስተር ሲቲ በሊጉ ያደረጋቸውን ክሊንሺቶች ስትመለከታቸው በዋናነት በተለይ የዌስትሃም ዩናይትድ ላይ፣ ወልቭስ ላይ፣ ሰንደርላንድ ላይ ነው መረቡን ሳያስደፍር የወጣው የፔፕ ጋርዲዮላ ስብስብ እንጂ በሌሎች ጨዋታዎች ላይ ብዙ ጎሎችን ቲሞች ላይ ቢያስቆጥርም ግን ራሱ ጎል የሚቆጠርበት ቡድን እንደሆነ ማሳያ የተጫወታቸው ጨዋታዎች ለምሳሌ የምናስታውሰው የፉልሃሙ ጨዋታ በጎሎች የታጀበ ጨዋታ ነበረ። የሊድሱ መርሃ ግብር በጎሎች የታጀበ ጨዋታ እንደነበረ እናስታውሳለን። ከዚህ አኳያ የሲቲ ያለበት የተከላካይ ድክመት ክለቦች ጎሎችን እንዲያስተናግድ በሲቲ መረብ ላይ ምክንያት እየሆነ መጥቷል እና ሊቨርፑልም በጨው ለራስ ስትል ጣፍጥ የሆነ የጨዋታ ፊክስቸር ነው ያለበት ብዬ አስባለሁ። ምክንያቱም ብዙ ውድ ዝውውሮችን ፈጽመዋል። ለዋንጫ የሚጠበቅ ቡድን ነበረ። በርካታ ፑንዲቶች የውድድር ዓመቱ ከመጀመሩ በፊት እኛን ጨምሮ ሊቨርፑል ዋንጫውን ያሳካል የሚል ቅድመ ግምት ነበር ካደረጋቸው ዝውውሮች አኳያ። ግን ይሄ ሳይሆን ቀርቶ ጭራሽ አሁን ቡድኑ ለቻምፒዮንስ ሊግ የተጫወተ ነው። ከዚያ አኳያ ቢያንስ በቻምፒዮንስ ሊግ ቀጣይ ዓመት ገብቶ የተቆጣውን ደጋፊ ቢያንስ ከዚህ ጋር ማስታረቅ ይጠበቅበታል ተብሎ
ይጠበቃል። እና በቲም ውስጥ ያለውን ነገር ስታየው አሁን ቨርጅል ቫን ዳይክ ምን አለ? ይሄ ዓመት ለኛ የተለየ እንደሚሆን ይሰማኛል አለ እና የኤፍኤ ካፕ እና በቻምፒየንስ ሊግ ያለን ውድድር አለና በአመቱ መጨረሻ ላይ እነዚህን ዋንጫዎች ልናሳካ የምንችልበት እድል አለ የሚል አይነት ሐሳቡን አጋርቷል ቫን ዳይክ እና በስኬት ልንቋጨው የምንችልበት የውድድር ዓመት አለ ስቲል እጃችን ላይ ፕሪሚየር ሊጉ ነው የወጣው አይነት የሚል ሐሳቡን አካፍሎ ከዚህ አኳያ የኤፍኤ ካፕ የቻምፒየንስ ሊግ ዋንጫን ሊያሳካ የሚችልበት እድል አለ ሊሆን ይችላል አይታወቅም። በተለይ ተከላካይ ክፍል ላይ አሁንም እኔ ጥያቄ ያለኝ ልክ አሁን ማርክ ገሂ ሲቲ ሲቀላቀል የሲቲን ጉዳት ተከትሎ ነው ኢሚዲየት የሆነ ዝውውር ብዙ ያልተወራለት ዝውውር ግን የገባበት ቡድን ነው ሲቲ። ምክንያቱም ተጫዋቹ ወደ ሪያል ማድሪድ ሊቨርፑል ሲባል ነበርና ኢቭን ከሬንስ ተከላካይ ያስፈርሟል ግን ጆይና ያደርጋቸው እና ደካማው ክፍል የሊቨርፑል ደካማው ክፍል ተከላካዩ ጎሎቹ የሚያስተናግድ ቡድን አይ ቲንክ 8 ወይም 9 ቡድኖች ናቸው ከሱ የሚሻሉት ጎል በመቆጠር በሚል ማለት ጎሎቹ የሚያስተናግድ ቡድን እንደሆነ መናገር ይቻላል። ከዚህ አኳያ ጥሩ ጨዋታ ለተመልካች ይሆናል ብዬ አስባለሁ። ምናልባት አርሰናል አሸንፎ ሲቲ የማሸነፍ ግዴታ ውስጥ ሆኖ ጨዋታው ሊያደርግ የሚችልበት መርሃ ግብርም ይሆናል እና አርኔ ስሎትም ቡድናችን ምን ያህል እንደተሻሻለ ያሳየናል የእሁዱ ጨዋታ ከማንም ጋር መፎካከር እንችላለን የሚል ሐሳባቸውን አጋርቷልና ሊቨርፑልም ለበቀል የሚያደርገው ጨዋታ እንደ ትንሽ ቡድን ነው ኢታር ላይ ያሸነፉት ለዛውም ፔናልቲ ያምክነውለት ብዙ ኳሶችን ስተውለትና ቆንጆ ጨዋታ እንመለከታለን ብዬ አስባለሁ። ሶቪዬ በጣም አሪፍ አድማጮቻችን እንግዲህ ሳምንቱን በእነዚህ ጨዋታዎች እንድትዝናኑ እንጋብዛችኋለን። አሪፍ ጊዜ እንዲሆንላችሁም ከልብ እንመኛለን። አድማጭ ተመልካቾቻችን የነገ ሰው ይበለን። ነገ ምሳ ሰዓት ላይ ከ8 ሰዓት ተኩል ጀምሮ ዩናይትድ ከቶተና አሪፍ ፍልሚያ እናያለን። ካሪክ ከቶማስ ፍራንከ ምርጥ ጨዋታ። እሱ ጨዋታ እንደተጠናቀቀ አርሰናል ከሰንደርላንድ፣ ወልቭስ ከቼልሲ በተመሳሳይ ሰዓት አለ። እሁድ ደግሞ የሳምንቱ ሌላኛ አጠባቂ ጨዋታ ሊቨርፑል ከሲቲ ወደ 1 ሰዓት ተኩል ምሽት ላይ የሚከናወን ጨዋታ ነው የሚሆነው። ሁሉንም ጨዋታዎች አንዱም ሳይቀር በቀጥታ ስርጭት ከምርጥ ብቃትና ካሪፍ ኮሜንተሪ ጋር በትርታ FM 97.6 ይጠብቃችኋል። እስከዛው እናንተ ዩቲዩብ ላይ ሲዲ ስፖርት ብላችሁ ሰርች አድርጋችሁ ሳብስክራይብ አድርጉት። ሲዲ ስፖርትን ሳብስክራይብ ያላረጋችሁ ጨዋታዎችን በቀጥታ አብረን ለመመልከት እንደዚሁም ቪዲዮ ላይ የነበራችሁ ላይክ ሼር ስላደረጋችሁ ከልብ እናመሰግናለን። አሁንም ላይክ አድርጉት። መልካም ጊዜ መልካም የሳምንቱ መጨረሻ ቅዳሜና እሁድ እንዲሆንላችሁ እንመኛለን። ነገ 8 ሰዓት ተኩል ላይ እንገናኛለን። እንወዳችኋለን፣ እናከብራችኋለን። ባባይ ቻው፣ ይመቻችሁ። ይህ ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሚዮ ቤተሰብ